የሞዴል ኤግዛሞችን ፎር ለኤግዚት ኤግዛም ያገለግላችኋል ወይም ይጠቅማችኋል በየአመታቸውን የተለያየ በየአመቱ ወይም በየጊዜው የሚሰጡን ኤግዚት ኤግዛሞችን ከዛም ለቃቅሜ ያመጣሁላችሁን ጥያቄዎች እየመጥቻለሁ እንደሚመቻችሁና እንደሚጠቅማችሁ ተስፋ አደርጋለሁ። ከተጠቀማችሁ ደግሞ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። አሁን ወደ ጥያቄዎች እንሂድ። እስኪ ምን እንደሚመሳሰሉ እያንዳንዱ ዊዝን ኤክስፕላኔሽን ጋር እያንዳንዱን እናያቸዋለን ማለት ነው። የመጀመሪያው ጥያቄ የሚያወራው the objective of IAS that means አሁን የመጣውን የIFRS የሚባለውን መሰረት ተደርጎ is presented of financial statements ነው የሚለው። ስለዚህ IAS የሚባለው ዋን ስለ ፋይናንሻል ስቴትመንት ያወራል። ነገር ግን ይሄ ስለ ፋይናንሻል ስቴትመንት ዋና ወይም ደግሞ ኦብጀክቲቭ ወይም ኮር ኦብጀክቲቭ ምንድነው ነው የሚለው A to providing the basis ወይም ደግሞ the basic principles in the presentation of general purpose financial statement to improve comparability ነው የሚለው B to prove the basic principles of presentation of general and special purpose of when the more special purpose financial statements to improve comparability የሚላለ C it's providing the basic principles in the presentation of general purpose financial statement is improving consistency ነው የሚለው D all of the above ይላል። ከነዚህ ምርጫዎች ስናይ በትክክል የሚገልጸው ወይም በትክክል የሚያስቀምጠው እዚህ ጋር የተቀመጠው የምርጫ በትክክል ያስቀምጥላችኋል። ቢ ለምን አልሆነም ሲ ለምን አልሆነም የሚሉትን በትክክል እናያለን። ኤክስፕላኔሽኑን ብናየው የተሻለ ስለሚሆን ወደዛ እናልፋለን። ምንድነው የሚለው የኤ ምርጫ ላይ ምንድነው የሚለው this choice is correct ነው የሚለው because እዚህ ጋር የተቀመጠው ወይም ከዚህ ጋር የተቀመጡ ሐሳቦች እንደሚያሳዩት ምንድነው እዚህ ጋር ላይ IAS focus on the setting of principles ነው የሚለው principles for the presentation of general purpose and the general purpose financial statements the general purpose of financial statements በትክክል ማዘጋጀት የሚችል ወይም በትክክል መስራት የሚችል ሲሆን the objective of this ensures that the financial statements or the comparability across different entities ነው የሚለው the comparability of different across entity that means በተለያየ መልቲ ዳይሬክሽን ታላችሁ በተለያየ አይነት ፔሪዮዲክ ያሉ ሐሳቦች አሉ። እነዚህን ኮምፔር በማድረግ for the previous one ያለፉትን ወይም ደግሞ የባለፉትን ዳታዎች ሁሉ ኮምፔር በማድረግ ያለውን የፋይናንሻል አሰስመንት በትክክል ማሳየት የሚችልበት አግባብ ስለሆነ this different entities as and periodic ነው የሚለው አያችሁ እዚህ ጋር ላይ እዚህ የተለያዩ ፔሪዮዲክ ኢንቲቲዎች አሉ ይላል and ከዚህ ጋር ላይ ደግሞ በተለያዩ ፔሪዮዲክ ያሉ ይህ በተለያዩ ኢንቲቲ ማለት የተለያዩ አይነት ኢንደስትሪ የተለያዩ አይነት ፊርሞች አሉ ወይም ካምፓኒዎች አሉ የተለያዩ አይነት አክቲቪቲ ወይም ደግሞ ኢሾች ኦከር ሆነዋል። ይህ ሲል ደግሞ በተለያየ ፔሪዮድ ወይም ጊዜዎች ውስጥ ያሉትን ነው የሚያሳየው። ስለዚህ እነዚህን ኮምፔር ኤንድ ኮንትራስት እያደረገ በትክክል ማስቀመጥና ወይም ፕሬዘንት ማድረግ የሚችል የትክክል የሚገልጽ ስለሆነ ይሄ is the correct answer ይሆናል የሚለው ምንድነው የሚለው እዚህ ጋር በመቀጠል comparability allow ነው የሚለው comparability allow the financial statements to identify trends in entities financial position and perform over the time and comparing with the other entities ነው የሚለው ስለዚህ በትክክል ይገልጸዋል ወይም ደግሞ የIAS1 the financial statements presentation የሚያደርገው በትክክሉ perform የሚያደርግ ወይም በትክክሉ የሚገልጽ ሐሳብ ስለሆነ this is the correct answer ይሆናል። ቢነን ይወስኪ it providing the basic principles in the presentation of general purpose in special purposes financial statement of providing improving comparability ነው የሚለው እዚህ ጋር ላይ የሚያፈርሰው ነገር ምን መሰላችሁ special purpose ይላል። ለስፔሻል ፐርፐዝ አይደለም እዚህ ጋር ላይ የሚሰራው ለምን ጀነራል ላይ ነው የሚሰራው እንጂ ስፔሻል ወይ ደግሞ ወደ ስፔሲፊካሊ የሚገባበት አቋም ምንም አይነት ሂደት የለውም። እንደነ የሚለው እዚህ ጋር ላይ ኤክስፕላኔሽኑ this is choice incorrect ነው የሚለው because this special concerned with the general purpose financial statement is not special purpose financial statements ነው የሚለው በምንም አይነት ስፔሻል የሚባል ነገር የለው ወይም ስፔሻሊ የሚሰራበት ምንም አይነት ነገር የለው as a general ነው የሚሰራው ወይም ደግሞ as a general ሁሉን አክቲቬት የሚያደርግ ወይም ደግሞ as a different entities within the
ዲፈረንት ታይም ኦፍ ፔሪድ ያሉትን ኮምፔር በማድረግ መስራት የሚችልበት አግባብ እንጂ በምንም አይነት ምን ስፔሻሊ ፐርፐዝ ፎከስ ተደርጎ የሚሰራበት አግባብ እንደሌለ ነው የሚያሳየው። ምን ይላል እዚህ ጋር ላይ ይመጣና ጀነራሊ the purpose financial statement are intended to meet the needs of users who are not in position demands report tailors to their specific information needs ነው የሚለው። ስለዚህ በምን አይነት መንገድ ምንም አይነት ይሁን እነሱ በሚፈልግበት አግባብ የሚሰራበት አግባብ ሲኖር እንጂ በምን አይነት መለስ ስፔሻል ተብሎ ወይም ደግሞ ይሄ ምንድነው ኢቨንት ለሆኑ ነገሮች የሚሰራበት አግባብ እንደሌለ የሚያሳይበት አግባብ እንዳለ ነው የሚያሳየው። similar it provides the basic principles in the presentation of general purpose financial statement to prove consistency ነው የሚለው። ይሄ ደግሞ consistency የሚለው ያፈርሰዋል። consistency የሚለው ለምን this choice is partially correct ነው ይላል። partially ዲ ነው full አይደለም partially correct ነው የሚለው እዚህ ጋር ተቀምጧል። but it is not best answer ግን መሆን አይችልም። ለምን while AIS 1 does not aim to provide or improving consistency the primary focusing on the comparability ነው ደግሞ የዚህ የIS 1 የሚባለው primary focus የሚያደርገው ወይም primary objective comparability ነው እንጂ consistency አይደለም። ስለዚህ it focus on comparability እንጂ rather than consistency እንዳልሆነ የሚያሳይበት አግባብ እንዳልሆነ የሚያሳየው ነገር ግን እዚህ ጋር consistency የሚባለው consistency is important as it ensures that the same accounting policies and applied over the time and across the entities which is the components of the comparability ነገር ግን consistency የሚባል ራሱን ችሎ አንድ የcomparability activity ወይም ደግሞ የcomparability component ሲሆን ነገር ግን as a best answer compare ስናደርገው እንደ ኦብጀክቲቭ ማይቀመጥበት ይደስላል the answer is A ይሆናል ማለት ነው። the answer is A ይሆናል ማለት ነው። the answer is A ይሆናል ማለት ነው። ሁለተኛ ጥያቄ the amount of profit or loss appears in which the following financial statements ነው የሚለው እዚህ ጋር ላይ ፕሮፊት እና ሉዝ የሚባሉት አፒር የሚደረጉበት የፋይናንሻል ስቴትመንት ምን ይባላል? ፋይናንሻል ስቴትመንት ነው አይደል? ማነው ኢንካም ስቴትመንት ነው። እዚህ ውስጥ ኢንካም ስቴትመንት ፋይናንሻል ስቴትመንት ሲባል አራት አይነት ፋይናንሻል ስቴትመንቶች አሉ። ልብ በሉ። ባላንስ ሺት፣ ኢንካም ስቴትመንት፣ ኦነር ሲኪዩሪቲ ወይም ደግሞ ስቴትመንትስ ኦፍ ኦነር ሲኪዩሪቲ እና ስቴትመንትስ ኦፍ ካሽ ፍሎ ይባላሉ። እዚህ ውስጥ it introduced about or appears on profit or loss የሚባለው በትክክል የሚያስቀምጠው ኢንካም ስቴትመንት የሚባለው ነው። የሚያቸው ምርጫዎች A statements of financial position that is financial position የሚባለው ባላንስ ሺት ማለት ነው። በሌላ ስሙ ባላንስ ሺት ስለሆነ አይሆንም። B the statements of comprehensive income ይላል። comprehensive income ማለት also known as income statement ይባላል። this is the correct answer ይሆናል። C the statements of change in equity ይላል። ይሄም በተቀራራቢነት ፓርሻሊ መልስ ይሆናል የሚለው ነገር ግን best one የሚባለውን ስለምንመርጥ B ነው የሚሆነው። D B እና C ይለዋል። ሁለቱም B እና C ይለዋል። አንሰራችን B ነው የሚሆነው። ለምን እስኪ እንየው። እዚህ ጋር ላይ የተቀመጠው A ምርጫ this statement is also known as balance sheet ባላንስ ስለዚህ አይሆንም። balance sheet ሲባል ደግሞ it consists of asset liability and honor security የሚባሉት ነገሮች አካቶ መያዝ የሚችል ሐሳብ ስለሆነ it does not directly relationship within the profit and loss የሚባሉትን በትክክል መያዝ የማይችልበት አግባብ እንዳለ ነው የሚያሳየው። B ስም comprehensive income የሚባለው also known as income statement ይባላል። income statement በመባል ይጠራል ማለት ነው። income statement በመባል ይጠራል because እዚህ ጋር ላይ እንደምታዩት ወይም እንደተቀመጠው it refers to the income statement ነው የሚለው or it shows that directly the financial position performance over the period of time ነው የሚለው it including the revenue and expense ነው የሚለው revenue and expense ነው የሚለው እነዚህ ሪዛልት ነው income ማነው ሉዝ እና net income የሚባለው ደግሞ profit የሚባለው የሚመጣው if the revenue is greater than expense which said to be or is equal to profit ይመጣል if the revenue is less than the expense ከሆነ it's income from ሉዝ የሚባለው ይመጣል። በዚህ መንገድ የምናያቸው ሐሳቦች እንዳሉ ነው የሚያሳየው ማለት ነው። እነዚህ ሐሳቦች እንደተቀመጡ ነው የሚያሳየው። እዚህ ጋር ላይ የሁለታቸው ልዩነት በዚህ አይነት መንገድ የሚመጣበት አግባብ ስለሆነ B is the correct answer ይሆናል። C ላይ እንየው እስኪ This statement shows that the change of equity over the period of including the movement of due to the profit and loss ነው የሚለው dividend that comprehensive income ነው የሚለው while ይልና እዚህ ጋር ላይ
while ይልና እዚህ ጋር ላይ while the profit or lose are the reflected in the settlements of as per the change in equity ነው የሚለው as not the primary objective ለዚህ መሆን ይችላል ነገር ግን እዚህ ጋር ላይ primary objective ግን አይደለም primary objective ካልሆነ ደግሞ ያኛው ሞር እናስቀድመዋለን that is comprehensive ወይ ደግሞ income statement የሚባለውን ሞር ቻንስ እንሰጠዋለን ማለት ነው the answer is B ይሆናል ማለት ነው ሶስተኛ ጥያቄ the primary users for the general purpose financial statements is ይላል የፋይናንሻል statements primary purpose ወይም ደግሞ primary purpose ወይም ደግሞ ለፕራይመሪ ዩዘሮች እነማን ናቸው ነው የሚለው እዚህ ጋር ላይ እንግዲህ እዚህ ጋር ላይ ሁለት አይነት ዩዘሮች አሉ ኤክስተርናል እና ኢንተርናል ዩዘር የሚባል አለ ኢንተርናል ዩዘር ከሚባሉት ውስጥ ማናጀር ሊሆን ይችላል ዳይሬክተር ሊሆን ይችላል ኤምፕሎይ ሊሆን ይችላል በት ኤክስተርናል ሲባል ግን there are so many types ናቸው ባንክ አለ ክሬዲተር አለ ገቨርንመንት አለ ክሬዲተር አለ ሌንደር አለ ብዙዎች ናቸው እነዚህን ሐሳቦች የምናይበት ስለዚህ ከነዚህ ውስጥ የትኛው ነው the general purpose of financial statement is the primary user የሚሆነው ነው የሚለው A creditor B employee C investor D both creditor and investor ነው የሚለው the answer is D ነው የሚሆነው creditor እና investor የሚለው why not B ለምን employee አይሆንም እንየው እስኪ እዚህ ጋር ላይ ምክንያቱም የኤምርጫም ይላችኋል is the creditors such as bank supplier interested in the financial statements on access of a credit worthiness ነው የሚለው so entity they want to know if the entity has met of the financial obligation is the repaying of its debt ነው የሚለው credit are intended important users of financial statements ስለዚህ creditor የሚባለው አንዱ የፕራይመሪ ዩዘር ወይም ደግሞ የመጀመሪያ ተጠቃሚ ከምንላቸው መካከል ውስጥ አንዱ ባህሪ ወይም ደግሞ አንዱ ምርጫ እንደሆነ እዚህ ጋር ተቀምጦልናል ሁለተኛ ኤምፕሎይ የሚባለው employee are also use the financial statements as interested in the stability and profitability of the employer ነው የሚለው አያችሁ ያሰሪውን ወይም የሚሰሩትን ተቋም በትክክለኛ ስቴብል በሆነና ፕሮፊቴብል እንደሆነ መስራትን ትልቁ ኃላፊነታቸው መስራት ላይ ነው የተጫነው ወይ ደግሞ ከመስራት ላይ ጋር የተገናኘ ነው which affects the job of security and compensation however they does not when they are not እዚህ ጋር ላይ የሚያሳየው consider the primary users ግን አይደሉም ነው የሚለው ወይ ደግሞ የፕራይመሪ ዩዘር የሚባለው ጋር በምንም ታምር የማይገናኙበት ሂደት እንዳለ እነዚህ ፕራይመሪ ዩዝ የሚያደርጉትን ሰዎች እነሱን ነው የሚያገለግሉት that is ወይም ደግሞ ከተቋሙ ጋር በተገናኘ ፕሮፊት የሚበጡ ስቴቢሊቲን በሩት የተቋሙን ደህንነት መሰረት በተደረገ መስራት የሚችሉበትን አጋም ነው የሚመቻቸው እንጂ the primary user አይደሉም ነው ምንማን ኤምፕሎይዎች ኢንቨስተር የሚባለውስ investor including both current and potential stakeholders use the financial statement or to make and going forward decision about the buying and holding selling equity and investment and interesting የሚሉ ነገሮች ተቀምጠዋል ይሄም ይሆናል ምክንያቱም እዚህ ጋር ታች ወረድ ስትሉ እዚህ ጋር ላይ እንደተቀመጠውና እንደምታዩትኝ እዚህ ጋር ላይ እንደምታዩትኝ investors are the primary users of the financial statement ነው የሚለው ስለዚህ ሁለቱም ይሆናሉ the answer is D both ይሆናል የሚሉ ሐሳቦች ደግሞ ኤክስፕሬሽኖች እንደተቀመጡ ነው የሚያሳየን ማለት ነው ኤክስፕሬሽኖች እንደተቀመጡ ነው የሚያሳየው ሌላኛውና ምናየው ጥያቄ አራተኛው ነው which of the following will be interest to investors in decision making ነው የሚለው which of the following will be interested to investors in decision making የኢንቨስተሮች decision making interest የሆነ የትኛው ነው የሚለው A assess the company's ability to generate net cash flow B assessing the management's of the ability to protect and enhancing the capital providing of investment C both assessing the company's ability to generate net cash flow and assessing management's ability to protect and enhancing of the capital of providing of investment ሁለቱም ይሆናል the answer is C ይሆናል ማለት ነው the answer is C ይሆናል assessing the company's of ability to collect debt የሚል ማለት the answer is C ነው የሚሆነው ሌላ ምንም አይነት አግባብ የለውም because ምንድነው C ያልነበት ምክንያት እዚህ ጋር ላይ የካምፓኒውን ካሽ ፍሎው ጀነሬት የማድረግ አቢሊቲያቸውን ነው አሰስ የሚያደርጉት ነው የሚለው ይሄ በትክክል ነው ማንኛውም ተቋም ስራ ሲሰራ ወይም
ስራዎችን ፎር ዘ ፊውቸር ጎይንግ ሲያደርግ ወይም እየሰራ ሲሄድ ካሽ ፍሎው ኢንካም ማድረግ ወይም ጀነሬት ማድረግ መቻል አለበት። እንዲሁም ደግሞ ማኔጅ መደረግም መቻል አለበት። በትክክል ማኔጅ በማድረግ ከእያንዳንዱ ነገሮች ፕሮቴክት ማድረግ ወይም ኢንሃንሲንግ ኦፍ ካፒታል ፕሮቫይደር ኢንቨስትመንት ማድረግ መቻል እንዳለበት ነው የሚያሳየው። ሶ እነዚህን ሁሉ ባደ ካደረገ ሲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። እስኪ እንያቸው ዴፊኒሽኑ ምን ይላል የሚለው ነው። እስኪ አሰሲንግ ዘ ፋይናንሻል ካምፓኒ ቱ ጀነሬት ኦፍ ኔት ካሽ ፍሎ የሚለው እዚህ ጋር ተቀምጦላችኋል። ማንበብ ትችላላችሁ። ምንድነው የመጨረሻውን ብቻ ልይላችሁ ወይም ላንብባት። እዚህ ጋር ላይ የተቀመጠው therefore the key factors of the investor decision making። ስለዚህ ትልቅ የሆነ ዲሲዥን ሜኪንግ የሚሆንበት አግባብ እዚህ ጋር ላይ ካሽ ፍሎ የሚባለው በትልቁ ጀነሬት የማድረግ ትልቅ ግዴታ አለባቸው። ይሄ ገልጿል። ሲ ማነው ቢም በተመሳሳይ ይሆናል። በትክክል ማኔጅ መደረግ መቻል አለበት ወይም ሴፍ ጋርድ ወይም ፕሮቴክት መደረግ መቻል አለበት እያንዳንዱ ነገር። ሶ በዚህ መንገድ ስለሆነ ሁሉም ይሆናሉ ነው። ሲ የሚለው ዘ ኮሬክት አንሰር ይሆናል ማለት ነው። ዲ ግን አይሆንም። ኮሌክት አብሪቱ ኮሌክት ኦፍ ዴቢት እዳዎችን መሰብሰብ የሚለው ይሄው ነው። በእውነት ታመር የሚገናኝበት አግባብ ስለሌለ አይገናኝም። ዛት ኢዝ ሊኩዴሽን ጋር ነው የሚገናኘው። ሊኩዴሽን ኤንድ ኦፕሬሽን ኦፍ ኤፊሺየንሲ ነው የሚለው። ስለዚህ በዚህ አግባብ ስለሆነ ቢ ማኖ ሲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። አምስተኛ ጥያቄ which of the following statements the best describes the term going concerning የሚለውን ፕሪንሲፕል ወይም ደግሞ ኮንሴፕት ማወቅ መቻል ነው። የጎይንግ ኮንሰርኒንግ ኮንሴፕት የሆነው ወይም ትክክል ቤስ ዲስክራይብ የተደረገ የትኛው ነው ከሚከተሉት ኦልተርናቲቮች ውስጥ ኤ when current liability of an entity exceed current asset። ይሄ በፍጹም አይሆንም። ምክንያቱም current liability exceed than current asset። ይሄ current asset ከcurrent ማነው current liability ከcurrent asset ይበልጣል ነው የሚለው። ይሄ አይሆንም። B the ability to entities to continue on operation for the foreseeability of future የሚላል። ይሄ ይሆናል። ምክንያቱም እዚህ ጋር ላይ continue ነው የሚለው ነው continue the entities to continue for the operation ቀጣይነት ያለው ማድረግ for the future ናቸው። that is entity to continue for in operation in the future። ስለዚህ ይሄ ተቋም በሚቀጥሉት ወይ ደግሞ for the future ወዳሉት አክቲቪቲዎች ወደም በሚሄዱት ነገሮች በሙሉ ማስቀጠል መቻል is going concerning concept ስለሆነ B is the correct answer ይሆናል። C is the potential to contribute to flow of cash and cash equivalent to the entity። ይሄ አይሆን። D the excess of entity exceed its income ነው የሚለው። ይሄ ኔት ኢንካም እና ኔት ሉዝ የሚባለው ነው የመጣው። ኤክስፔንሱ ከማን ይበልጣል ነው የሚለው ከኢንካም ዛት ኢዝ ኔት ሉዝ ይመጣል። ይሄ አይሆንም። ዘ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ዴፊኒሽኑን እንየው እስኪ። ኤ የሚለው ምንድነው? ሲቹዌሽን ዲስክራይብ ዘ ካምፓኒ ሰዛ ሊኩዊዴሽን ፕሮብለም ነው የሚያወራው። ምክንያቱም ከረንት ላያቢሊቲው ከከረንት አሴቱ ይበልጣል ከተባለ ኢትስ ሊኩዊዴሽን። ይሄ ተቋም የለም በቃ ሊኩዊዴት ሆኗል ጠፍቷል ማለት ነው። many face of challenging meeting of short term obligation while this is concerned for the company's financial healthy it does not define the term of going concerning የሚባለውን ኮንሴፕት በምንም ታምር ማየት የሚያስችልበት አቅጣጫ ወይም ደግሞ የምናይበት አግባብ በምንም ታምር ስለሌለው መሆን የሚችለው ኤ የሚለው ምርጫ በምንም ታምር አይሆንም ነው የሚለው going concerning የሚለውን ኮንሴፕት በምንም ስለማወራ ማለት ነው። it does not define የሚለው B ability to entities to continue to operation for the foreseeability of foreseeability future ነው የሚለው። ይሄ በትክክል ይሆናል። this statement is accurately ነው የሚለው describe the going concerning ይገልጻል። it refers to the assumption of the entities that continue the operation into the foreseeable for the futures and will not be forced to as the operation of liquidate its asset ነው የሚለው። ምንም አይነት ሊኩዊዴት የሚደረጉበትን አግባብ ወይም ደግሞ ሊኩዊዴት የሚባለውን ፕሪንሲፕል ወይም ኮንሴፕት በትክክል ማስተናገድ የማይችል በሆነበት አግባብ መሄድ መቻል ነው የሚለው። ስለዚህ ይሄ በትክክል for the future ቀጣይነት ያለው ለማድረግ በትክክል ይገልጻል ነው የሚለው። C is a potential to contribute to the flow of cash and cash equivalent። ይሄ በምንም ታምር አይሆንም። ምንድነው እዚህ ጋር ላይ የሚያወራችሁ while the generating cash flow critical sustainable of the business እንደሆነ ያሳያል። ምንድነው cash flow የሚባለው for the future በጣም አስፈላጊና በጣም ኢምፖርታንት ነገር እንደሆነ ያስፈልጋል። ነገር ግን ከጎይንግ ኮንሰርኒንግ ጋር በምንም ታምር አይገናኝም። ምንድነው የሚለው this statement does not fully capture of the meaning of going concerning going concerning ጋር በምንም ታምር አይገናኝም። and the other one is እዚህ ጋር ላይ የተቀመጠ
the term are more comprehensive comprehensive of not the ability to generate cash flow but overall capacity to continue the operation of business ነው የሚለው ነው ይሄ cash generate ማድረግ በብር ወይም ደግሞ in operating viable of business viable ምን ሆነበትን መንገድ ሊያስቀምጥ ይችላል እንጂ ለወደፊቱ ወይም ኮንሰርኒንግ ማድረግ የሚችልበትን በምን ታምር መግለጽ የማይችል ስለሆነ ይሄ ሆነም ነው የሚለው ዲ it's a situation ወይም ደግሞ net lose ነው የሚያሳየው ምክንያቱም ኤክስፔንሱ ኤክሰዛን ኢንካሙ ስለሚል net lose ነው የሚያሳየው ቅድም እንዳልነው ሁሉ ስለዚህ ትክክለኛው መልስ ቢ ይሆናል ማለት ነው ቢ ይሆናል ማለት ነው ቢ የሚለው መልስ ይሆናል ማለት ነው ሌላኛውና ስድስተኛው ጥያቄ which one of the following statement is correct ነው ከሚከተሉት ትክክል የሆነ የትኛው ነው የሚለው a partnership is separate legal entity ይሄ ሆነ separate legal entity የሚል ካለ corporation ነው የሚባለው b a sole trader of cannot employ staff ነው የሚለው c an incorporate entity is otherwise also known as limited company this is the correct answer d the owners of limited company are or as known as director ይላል the answer is c ነው የሚሆነው ይሄ ያቸው እስኪ ምን ማለት ናቸው a የሚያወራው separate legal entity የሚል ካለ corporation ነው that is corporation የሚል ነው እንጂ incorrect ነው ይሄ ፓርትነርሺፕ መሆን አይችልም incorrect b sole trade cannot be employee staff የሚለው ይሄ ስታፎች አይደለም incorrect ነው በሙሉ sole traders can't indefinitely employ staff ናቸው በትክክሉ ስታፍ ናቸው እንጂ ስታፍ አይደሉም ነው የሚለው የኤምፕሎይ ስታፍ ነገር ግን ስታፎች ናቸው ነው የሚለው ይሄ አይሆንም ሶ ሲላምን ይገልጻል ወይ ምን ያሳያል incorporated ወይ ደግሞ incorporated entities otherwise also known as limited company this is the correct answer this is correct ነው የሚለው correct because incorporated entity also refers to as limited company በመባል የሚጠራበት አግባብ ስላለ ወይ ምን ይዛዘ business of separate legal entity ወይ corporation ጋር በተያያዘ የምናይባቸው ሐሳቦች ስላሉ c is the correct answer ይሆናል d ምንድነው የሚላችሁ d the owners of the limited company are otherwise also known as director ይባላል ይሄ incorrect statement ነው ሙሉ በሙሉ አይሆንም because እዚህ ጋር ላይ የተቀመጠው owners of the limited company known as shareholder ነው የሚባሉት እንጂ ዳይሬክተሮች አይደሉም ወይ ሜምበሮች ናቸው እንጂ ዳይሬክተሮች አይደሉም ስለዚህ በዚህ አግባብ c is the correct answer የሚሆንበት አግባብ እንዳለ ያሳያል የሚሉ ሐሳቦች እንዳለ ነው የሚያሳየው ሰባተኛ ጥያቄ which one of the following statements is correct ይላል ይሄም ተመሳሳይ ነው a director are the companies are liable for any loss of a company ይሄ ማንኛውም ዳይሬክተር ላለው ለተቋሙ ሎዝ ወይ ደግሞ ለተቋሙ ኪሳራ ተጠያቂ የሚሆንበት አግባብ እንዳለ ያሳያል b the sole traders of the business owned by the shareholders and operated by the proprietor ነው የሚለው c a partner are liable for losses of a partnership proportion to their profit or share ratio የሚላለ d the company is run by the directors on the behalf of the members ነው የሚለው የዚህ ትክክለኛው መልስ d ይሆናል on behalf of የሚለው እዚህ ጋር ማንበብ ትችላላችሁ ተቀምጧል እያንዳንዱ ነገር በትክክል a incorrect ነው የሚለው incorrect የሆነበት ምክንያት ምንድነው directors are generally not personally liable for the company's lose ነው የሚለው ዳይሬክተር ለካምፓኒው ኪሳራ ምንም ተጠያቂነት የሚሆንበት አግባብ ላይ ኖር ይችላል እንደገና b incorrect ነው የሚለው incorrect የሆነበት ምክንያት sole traders are the owned and operated by the person ነው የሚለው not shareholder አይደሉም ነው የሚለው ቅድም ብለናል ሲም በተመሳሳይ ተቀምጦላችኋል incorrect ነው የሚለው the most jurisdiction ወይ ደግሞ the general partnership or partners are usually have joined several abilities to meaning of and response to the amount of partnership debit and regulatory regardless of the profit and share unless also known as agreed upon the part of agreement ነው የሚለው with an agreement ነው እንጂ ባላቸው የሸር ክፍፍል እንዳልሆነ ያሳየናል d የሚባለው is the correct answer ይሆናል ማለት ነው ለምን meaning of directors who make decision ዳይሬክተሮች ውሳኔ መስጠት ይችላሉ on behalf of members በትክክል ያሳያል ማለት ነው ስምንተኛ ጥያቄ እዚህ ቁጥር ተቀምጦላችኋል a credit sold of 800 ብር is made on April 25 term 210 እና and net 30 ሚላለ on which the returns of 50 is granted on April 28 what amount of received as a payment of full on March May 4 ነው የሚለው ምንድነው እዚህ ጋር ላይ
በዱቤ 800 ብር ያህል ሼር ተሽጧል አፕሪል 25 ላይ። ነገር ግን እዚህ ጋር ሪተን አግሪመንት አላቸው በ10ኛው ቀን ከመለሰው 2% እንደሚቀነስለትና እዚህ ጋር እንደተቀመጠው 2% እንደሚቀንስለት ከሁለት 10ኛው ቀን ካለፈ 30 በ30 ቀን ሁሉን መክፈል እንዳለበት ያሳያል። ነገር ግን በዚህ መካከል ውስጥ 50 የሚሆነው ምን አደረገበት ይላል ሪተርን አደረገበት ወይ መለሰበት። ዛት ሚንስ 800 ሲቀነስ 50 ወደ 750 ብቻ ነው የሚቀርበት። አሁን ዲስካውንት የምንሰራበት ማን ነው ያ እዚህ ጋር ላይ 210 የሚለው የምንሰራበት ማለት ነው። ቢኮዝ 50 ተመልሷል ኦልሬዲ ዛት ባክ ቱ ባየር ቱ ሴለር ተመልሷል። this granted 25 ማን ነው አፕሪል 28 ነው የሚለው when እዚህ ጋር ላይ amount of received the payment of full on May 24 ማን ነው 4 የሚለው እዚህ ግን እዚህ የተቀመጠው እንሰራለን። መልሱ ኤ ነው የሚሆነው። እዚህ ጋር ላይ የተቀመጠው ኤ ነው የሚሆነው። እንዴት እንደመጣ እናየዋለን። ወደታች ወረደላችሁ መስራት ትችላላችሁ ወይም ኢንሰራማ ትችላላችሁ። ኔት ሲል እዚህ ጋር 800 ሺህ አለ ማን ነው 800 አለ። ነገር ግን የተመለሰ እንት አለ 50 አለ። 50 ሲቀነስ 800 750 ይሄ በትክክለኛው ኔት ሲሉ ነው ወይም ደግሞ ከተሸጠው ውስጥ የተጣራ የቀረው። ነገር ግን እዚህ ጋር ላይ 2% ዲስካውንት መልስላለሁ within 10 days ፓይ ካደረገ ወይም ከከፈልከኝ የሚል አግሪመንት ስላለ እዚህ ጋር ደግሞ May 4 እና within 10 days of April 25 ላይ ተቀምጧል 10 ቀን ነው። ሬስ ሲሰሩ ሁለት ሬስ ሲሰሩ ዲስካውንት አማውንቱ 750 ሲባዛ በ2% እኩል ይሆናል 15 ብር ትመጣለች። ማነው 15 ዶላር ትመጣለች። እቺ 15 ስትቀነስ ከ750 ላይ 735 የምትባለው the correct answer ትሆናለች ማለት ነው። በዚህ መንገድ የምናይበት አግባብ እንዳለ ነው የሚያሳየው። ዘጠነኛ ጥያቄ which one of the following statements best describe the long term liability ነው የሚለው long term ወይም ደግሞ term of liability በትክክል የሚገልጸው የትኛው ኤክስፕሬሽን ነው የሚለው A excess of an equity over the current asset, B the resource or to meet of the financial commitment as they full of do ነው የሚለው fail of do C the residual interest in the asset of the entities after deducting all its liability ነው የሚለው C ማነው D the present obligation of the entities arise from the past events the answer is D ይሆናል ማለት ነው። the answer is D ይሆናል። ሌሎቹ በሙሉ አይሆንም ያልሆኑበት ምክንያት ከዚህ ጋር ማንበብ ትችላላችሁ። እዚህ ጋር ተቀምጧል። A correct incorrect ነው የሚለው ምንድነው incorrect የሆነበት አግባብ እዚህ ጋር ተቀምጦላችኋል። ምን እንደሚል እዚህ ጋር ላይ describe ሲደረግ it does not liability ነው አወራ at excess of equity ነው የሚያወራው እንጂ በምንም አይነት liability ነው አወራ። B ምንድነው incorrect ነው የሚለው ይሄው እዚህ ጋር ላይ ምንድነው የሆነበት ምክንያት እዚህ ጋር ላይ ያለው እያንዳንዱ ስለተገለጸላችሁ ማንበብ ትችላላችሁ ወይ ማየት ትችላላችሁ። the answer is D ይሆናል ማለት ነው። the answer is D ይሆናል ማለት ነው። አስረኛ ጥያቄ which of the following is the statements of concerning the debit credit features of the accounting model is correct ነው የሚለው ዴቢት ክሬዲት የሚባሉትን ኮንሴፕቶች ማወቅ መቻል ነው። ዴቢት የሚባሉት ውስጥና ክሬዲት የሚባሉት እንትኖች ምንድነው ሳይዶች ውስጥ ወይም ደግሞ የአካውንቲንግ ሩሎች ውስጥ ማን ይጨምራል ማን ይቀንሳል የሚለው በትክክል ማወቅ መቻል ነው። A debit are entered on the right and credit are entered in the left ይችላል። ይሄ ፎልስ ነው። ዴቢት the left ነው ክሬዲት ደግሞ on the right ነው የሚሆነው እንጂ ይሄ ፎልስ ነው። and B debit entries will decrease a liability account and increasing an asset of account ይሄ ትክክል ነው። C stock sold to investor increasing the stockholder equities and records as a debit ነው የሚለው ይሄም አይደለም። D liability account should be credited upon the payment of the account payable ነው የሚለው ይሄም አይሆንም። the answer is B ይሆናል ማለት ነው። the answer is B ይሆናል። የተባለበት ምክንያት ለምንድን ነው ከዚህ ጋር ተቀምጦላችኋል። እያንዳንዱ ኤግዛምፕል ወይ ደግሞ እያንዳንዱ ኤክስፕሬሽን ይሄ ኢምፕታይ ኢንኮሬክት ነው የሚለው ኢንኮሬክት የሆነበት ምክንያት ተቀምጦላችኋል። ቢንስ ታይም ኢንኮሬክት ነው የሚለው ኮሬክት የሆነበት ምክንያት ተቀምጦላችኋል። ሲም ኢንኮሬክት ነው የሚለው ኢንኮሬክት የሆነበት ምክንያት ተቀምጦላችኋል። ዲ ኢዝ ኢንኮሬክት ነው የሚለው ኢንኮሬክት የሆነበት ምክንያት ምንድነው ተቀምጦላችኋል። ማየት ነው ምንም ችግር የለውም ማለት ነው። 11ኛ ጥያቄ ራያ is the preparing of hearing years and financial account and she has to deal with the prepayment for rent ነው የሚለው which of the following statement is correct ነው የሚለው እዚህ ጋር ላይ አራያ የሚባል ሰውዬ as a year of end financial account ላይ he deals with the prepayment of rent አይቹ ያለውን የክራዩን ቢከፍል prepayment ወይም ቀድሞ ቢከፍል ይሄን በትክክል ኤክስፕረስ የሚያደርገው የትኛው ስቴትመንት ነው የሚለው A the prepayment will increasing the charge to the income statement. B the prepayment will reduce the charge to the income statement. C
the prepayment has no effect on the income statement. D the prepayment with one effects of the income statement explain የሚሉ ሐሳቦች አሉ explain የሚባለው ይቅርታ በስተት ነው የገባው እዚህ ጋር ላይ እነዚህን ሐሳቦች ተቀምጠዋል ነገር ግን the best answer is B ይሆናል ማለት ነው በትክክለኛው የሚገልጸው B ነው a prepayment to reduce the charge to income statement ይሄን ይገልጻል ለምን እንዲተባለ እዚህ ጋር ተቀምጦላችኋል A is incorrect ነው ለምን ተቀምጦላችኋል B is correct ለምን ተቀምጦላችኋል C is the incorrect because እዚህ ጋር ያንናን ነገር ተቀምጦላችኋል D is incorrect ለምን እዚህ ጋር ያንናን ተቀምጦላችኋል በዚህ አግባብ በትክክለኛው መልስ B ይሆናል ማለት ነው B ይሆናል ማለት ነው 12ኛ ጥያቄ it is an agreement between two or more parties that creates enforceable right and obligation is said to be blank A obligation አይሆንም B contract ይሆናል C revenue አይሆንም D any of this አይሆንም the answer is B ይሆናል ማለት ነው ለምን እንዲተባለ እዚህ ጋር ቀላል ስለሆነ ምንም አይነት ኤክስፕሬሽን አልሰጠውበትም 13ኛ ጥያቄ as December 31 ላይ 2015 ግቤ ኮርፖሬሽን ሪፖርትድ 40 ሺህ ብር deferral tax liability pertaining to 10 ሺህ ብር temporary different will reversed equally during the next 4 years ነው የሚለው on December 31 ላይ after determining the deferral tax liability ግቤ management was informed that the tax rate for year subsequent to 2015 had been charged to 42% ነው የሚለው ይሄ new ነው as a result of tax rate changing ግቤ 2015 income tax expense will be blank እንዴት ያለ ይሆናል ነው የሚለው እዚህ ጋር ተቀምጧል A ይሄን ያህል ሚላል B ይሄን ያህል ሚላል C ይሄን ያህል ሚላል D ምን ያህል ሚላል the answer is D ነው የሚሆነው ማለት ነው እንየው እስኪ እንዴት እንደሆነ እዚህ ጋር ኤክስፕሌን ስና original deferral tax liability 40 ሺህ አላችሁ they was based on tax rate at the time of the temporary different ደግሞ ሰጥቶ 100 ሺህ ተቀብለናል 100 ሺህ ተቀብለናል ይሄ 100 ሺህ ከተቀበልነው ደግሞ እዚህ ጋር originalን ስናገኝ 40 ሺህ ሲካፈል 100 ሺህ with equals 40% ይመጣል ቅድም ስንት ፐርሰንት ነበር 42 ስለዚህ 40% አለ ስለዚህ ኒው ታክስ ሬቱ 42% ተቀምጦላችኋል እዚህ ጋር ላይ ይሄ 42% ሲቀነስ እዚህ ጋር ተቀምጧል እንደገና ኒው ዲፈራል ታክስ ሊያቢት ሲሰሩ 100 ሺህ ሲባዛ በ42% 42 ሺህ ይመጣል የቅድሙ ደግሞ ኢንክሪዚንግ ኦፍ ሲታረጉ እዚህ ጋር ላይ የተቀመጠው እዚህ ጋር የተቀመጠው ወደ 40 ሺህ አካባቢ ይመጣል that means 42000 ሲቀነስ 40 ሺህ which is equals to ወደ 2000 ያክል ዲፈራል ታክስ ኢንክሪዝ ያደርጋል የሚሉ ሐሳቦች እንደተቀመጡበት ያሳያል የሚሉ ሐሳቦች እንዳሉ ነው የሚያሳየው answer is D ይሆናል ማለት ነው 14ኛ ጥያቄ which of the following not considered as item of PPE ማለት property plant equipment የሚባለው ሐሳብ በትክክል ኮንሲደር ወይ ማድረግ ወይ በትክክል የማይገልጹት ነው የሚለው A land classified as an investment property B land used agricultural activity by the farming of entity C equipment manufactured or acquired primarily to be held for rental ነው የሚለው D all of the above ይሄ ትክክለኛው መልስ የሚሆነው A ነው የሚሆነው ያለ የተለየ ነገር የለውም ለምን እዚህ ጋር ተቀምጧል ይሄው A ምን ኮሬክት ብለና ተቀምጧል ኮሬክት የሆነበት ምክንያት እዚህ ተቀምጧል B ምን እዚህ ጋር ለምን እንደዚህ እንደሆነ ተቀምጧል C በዚህ መንገድ ተቀምጧል እዚህ ጋር ያንዳንዱ ማየት የምትችሉበት አገብ እንዳለ ነው የሚያሳየው 15ኛ ጥያቄ which one of the following assets may not be depreciated የማያደርገው asset የትኛው ነው የሚለው እዚህ ጋር ላይ building that is measured under the revaluation of model C B equipment that becomes of idle or retired from the active use ነው የሚለው D land land D land file of site ነው የሚለው that is C ነው የሚለው መሬት ነው ዲፕሪሺየት ማድረግ የማይችሉ ካሉት አሴቶች ሁሉ ማለት ነው ስለዚህ እዚህ ጋር ተቀምጧል ያናናዎች ሐሳቦቹ ለምን C እንዳል ነው እዚህ ጋር ተቀምጦላችኋል ማለት ነው ምንድነው እዚህ ጋር ላይ A incorrect ነው የሚለው እዚህ ጋር ምክንያቱ ተቀምጦላችኋል D incorrect ነው የሚለው ምክንያቱ ተቀምጧል C correct ነው የሚለው ተቀምጦላችኋል D incorrect ነው ምክንያቱ ተቀምጦላችኋል ይሄን መሳሰሉ ሐሳቦች አሉት 16ኛ ጥያቄ a company has a purchase as a tractors of land and expected to building of the production plant on the land in approximately 5 years during the 5 year before construction the land will be idle under IFRS the land should be reported as ነው የሚለው እዚህ ጋር ላይ ስለ መሬት ነው የሚያወራው
ምንድነው ግዢ ተፈጽሟል companies have purchased tract of land ማለት የሆነ ቦታ ገዝቷል ወይም የሆነ መሬት ገዝቷል and expected to building of the production የሆነ ምርትን ማምረት የሚችልበት ወይም ምርት ለማምረት ወይም ፕላንት ለመስራት የሚያስፈልግበት አግባብ መሰረት ተደርጎ መሬት ገዝቷል and the land approximately 5 years ነው የሚለው 5 years ይሄ መሬት ደግሞ 5 አመት ሆኖታል ነው የሚለው during the 5 year before construction ከመሰራቱ በፊት 5 አመት ከቆየ ወይም ደግሞ ከተገዛ ጊዜ ጀምሮ ምንም አይነት ስራ ሳይሰራበት ለ5 አመት ተቆየ ይሄ land of will idle ነው የሚለው ይሄ በአይፋርኤስ ምን ይባላል ምን ተብሎ ሪፖርት ይደረጋል ነው አይፋርኤስ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ በሚባለው ማለት ነው land expense b an intangible asset c property plant and equipment ዲ long term investment በሚል ተቀምጧል the answer is d ይሆናል d ነው የሚሆነው ለምን ያልሆነም ለምን ቢ ያልሆነም ለምን ሲያልሆነም the answer is እዚህ ጋር ላይ በትክክል ይገልጽላችኋል ይሄን ዴፊኒሽን በደንብ ማየት ይችላልላችሁ a incorrect ነው የሚለው ለምን ነው incorrect የሆነው እዚህ ጋር ላይ land is not expense መሬት አሴት ነው እንጂ expense አይደለም ወይ ወጪ አይደለም b is incorrect land intangible asset ሳይሆን tangible asset ነው ይሄ በትክክል የሚታወቅ ነገር intangible asset ነው ሳይሆን tangible ነው ወይ ደግሞ physical existence ያለው asset ነው c property plant equipment የሚባለው is incorrect ነው የሚለው incorrect land is a typical reporting as a part of the property plant and equipment but since it is held for the future construction it's more correctly classified as long term investment ጋር ይገናኛል አያችሁ መሬት የሚባለው ካንዲ PPE ጋር ይገናኛል ነገር ግን ካለው ኮንሴፕት እና ካለው ጥያቄ ጋር ሲገናኝ for the future construction ለመስራት ስለሆነ more correctly የሚያደርገውና more የሚገናኘው long term investment ጋር ይገናኛል ነው የሚለው this is the correct answer since the land is held for the future construction it held to idle for 5 years it should be reported as a long term investment under IFRS የሚለው ትክክለኛ መልስ ይሆናል የሚሉ ሐሳቦች አሉት 17ኛ ጥያቄ a company purchased machine for 64000 ብር ይላል አንድ ካምፓኒ የሆነ ማሽን ገዝቷል የዋጋው ደግሞ $64000 ያክል ነው የሚለው it has no residual value ደግሞ አለው residual value ማለት የሆነ ማቴሪያል አድቋል ወይም ደግሞ at the end of the expected life ላይ ሲሸጥ የሚያወጣው ዋጋ ማለት ነው ምንም አይነት ቫልዩ የለውም that means ስራው ነው መናረው ወይም ሙሉ በሙሉ ስራው ነው መናረው ወይም እንጥለዋለን unexpected useful life 8 year አለው የሚያገለግለው ደግሞ ለ8 አመት ነው የሚለው it's depreciated using of the straight line method ይጠቀማል ነው የሚለው አራት አይነት የዲፕሪሲዬሽን ሜትዶች አሉ double decline ይባላል straight line ይባላል unit of production እና some digit የሚባሉ አሉ so ከነዚህ straight line የሚባለውን ይጠቀማል ነው የሚለው when the companies of decided to changing the depreciation method to reducing of the balance of 30% ነው የሚለው the annual depreciation for the first year under new model will be እዚህ ጋር ተቀምጦ a ይሄን ያህል b ምን ያህል c ምን ያህል d ምን ያህል ይምራሉ ዛንሰር c ይሆናል ማለት ነው እኔ ምን ይመጣ እኔ እስኪ ኤክስፕላኔሽኑ እዚህ ጋር ተቀምጦላችኋል በመጀመሪያ የ8 አመቱ ተሰርቷል የ8 አመቱ ይሄው የ8 አመት ተሰርቶላችኋል የ8 አመቱ ማለት ምንድነው 64000 ከፍለ 8 ወደ 8000 ያክል ዲፕሪሺየት ያደረገበት አካውንት እንዳለ ያሳያል አኮምፕሌት ዲፕሪሲዬሽኑ የ2 አመት ነው የሚለው 2 years እዚህ ጋር ላይ 8000 ሲባዛ በ2 ወደ 16000 አኮምፕሌት ዲፕሪሲዬሽን አለ አኮምፕሌት ዲፕሪሲዬሽን ማለት the summation of annual depreciation ወይ ደግሞ annual year depreciation ማለት ነው ይሄን ይመስላል ቡክ ቫልዩ ማለት ደግሞ the original cost of the material minus accumulated depreciation ስለሚሆን ስለዚህ 16000 የሚያህል accumulated depreciation አለ ነው የሚለው carrying amount ወይም book value የሚባለው that means book value ሲቀነስ accumulated depreciation was equal to ማን ነው cost of the original ወይም ደግሞ the original cost of the material 64000 ሲቀነስ 16000 ወደ 48000 ይመጣል that book value ይባላል ወይም book value is equal to original cost minus accumulated depreciation ስለሆነ ማለት ነው ስለዚህ 48000 ነው የምንሰራው በ30% ያክል ያለውን 48 ወደ 14400 ያክል annual depreciation ደግሞ reduce ያደረገበት ሂደት እንዳለ ያስቀመጠበት ሂደት እንዳለ ነው የሚያሳየው ከ48000 ወደዚህ ያክል እንደሚወርድ ያሳያል ማለት ነው ይሄን ይመስላል ለዛሬው እዚህን የሚያሳስሩ ጥያቄዎች ናሉት እንደምትመቻችሁ ተስፋ አደርጋለሁ ከተመቻችሁ ደግሞ ላይክ ሼር ኮሜንት ማድረጋችሁን አትርሱ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ ለዛሬው ከዚህ በቃ መልካም ጊዜ